ቤቱ እንዴ ቡሌ ሰበራ ለመሰላችሁ እንዴ ኧረ ቆይ ማን ነው ቆይ እንደዚህ ተሚለው ሰላይነ ብርሃን ፀሐይ ስለ ጨረቃ አቤት አቤት ሰላይነ ብርሃን ጭራሽ ብላችሁ በእንደዚህ አይነት ደግሞ ሙድ ጀመራችሁ መለመን እኔ እንኳን ለማኝ አይደለም እና መቼስ ዲጄ አይደለ እና ምንድነው የቤት ለቤት እኔ ቢጤ ነኝ እኔ ሰላይነ ብርሃን ስለ ፀሐይ ስለ ጨረቃ አዲስ ስታይል መለመን ጀመራችሁ ደግሞ በዚህ መንገድ ቆየን እኮ ለነገሩ ባታቀውም አይፈረድብህ አልገባኝም ምን ለማለት ፈልገህ ያው ቤት ስለሌለ ምኑን ታቋለህ ብለህ ሰላይነ እየሰደብከኝ ነው አንተ ለማኝ እያሳወኩ ነው ይልቅ ጋሼን ጥራልኝና ቶሎ ልሂድ ጊዜን በላብኝ ጭራሽ መለመነ ሳይንስ ደግሞ ጋሽዬን ጥራልኝ ትላለህ ይሩጣውን ኧረ እባክህን ጋሼን ጥራ ምንድነው ጋሽዬ መለመኑ ሳይንስ እኮ ጋሽዬን ጥራልኝ አላለኝም መሰለህ ጋሽዬን ጥራልኝ ስለው እኮ እንዴ ሊነክሰኝ ጋሽዬ ሊነክሰኝ አንተ ከተቀጠርክ ስላልመጣ ነው ከዚህ በኋላ ሲመጣት ከልክለው እሺ ይግባ አመሰግናለሁ ጋሽዬ አመሰግናለሁ አያደል አንተ ቡችላ አመሰግናለሁ ጋሽዬ እድሜ ይስጥልኝ ጋሽዬ አሜን ጤና ይስጥልኝ ጸጋ ይስጥልኝ በረካ ይስጥልኝ ጋሽዬ እሺ ደህና ዋል እሺ ከዚህ በኋላ እዚሁ ከኔ ጋር ነው የምትኖሩት ወደ ጎዳና ተመልሳችሁ አትሄዱ በጭራሽ እንደዚህ አይሆንም ይሄን ማድረግ አንችልም አይዟችሁ ማለቴ አትፍሩኝ እንደ ቤተሰባችሁ ይሁን እኔም እንደ ቤተሰብ ያያችኋለሁ በጣም እኮ ነው የሚጨንቀው ጎዳና ነው እስክለምዱት ድረስ ነው ስትለምዱት ትወዱታላችሁ ወንድሜ ስላሰብክልን በጣም ነው የምናመሰግነው ግን እኛ እዛው ጎዳናችን ይሻለናል በጭራሽ ይሄንን መልመድ አንችልም በፍጹም አይሆንም የወንድሜ ሚስትና የወንድሜ ልጅ ጎዳና ነው ይበላብኝ ጸጸቱ እስከዛሬ ከውስጥ ያልወጣ እናንተም ተመልሳችሁ አትሄዱ እባካችሁ ልለምናችሁ ሁለታችንን ማኖር በጣም ነው የሚከብድ ብንሄድ ይሻላል ተስማምተናል እኔ ወጣ ብዬ መጣሁ መልካም ቀን አስር አቤት ጋሽዬ በምንም አይነት ሁኔታ ከቤት እንዳይወጡ እሺ አደራ በደንብ ተጠብቃቸው ታዘዥኝ ጋሽዬ እርሶ ብሎኝ እንኳን ሰው አይደለም ዝምብና ንብ ይገባ ራሱ ካልርሶ ፍቃድ አላስወጣ በጣም ጥሩ ውስጥ ከደበራቸው ደግሞ ውጭ ወጥተው ይናፈሱ እሺ ችግር የለም ጋሽዬ ይናፈሳሉ ይነፋፈሳሉ ይፈሳሉ እንደፈለጉ ነው ማረጋቸው በልሽ መልካም ቀን ሰላም ደህና ዋልሽ እንዴት ነው ለመዳችሁ አው ያው ስሚ 10 ይባላል እኔ ደግሞ ማዕዛ እባላለሁ ጥሩ ስም ነው ያለሽ እሷ ደግሞ ልጄ ነች ጄሪ ትባላለች ወይ ደግሞ ኢየሩሳሌም ቆንጆ ልጅ አለችሽ እኔ 10 የዚህ ቤት ሴኩሪቲ ነኝ ጥበቃ ማለት ዘበኛ ማለት ነው አይ እንግዲህ የእንግሊዘኛ ስማችንማ በአማርኛ አጣንቋሽሹ ቆይ ግን ለምንድን ነው 10 የተባልከው ይገርምሻል አየር ወለድ ይያለው የጋንታ 10 መሪ ነበር ከለታት አንድ ቀን የደፈጣ ውጊያ ተጀምሮ ዞር ስልሽ ለካ በጠላት ተከብቤልሻል እንደዚህ ስቆጥራቸው 10 ናቸው ኧረ አልኩልሽና ለነዚህማ ጉልበቴን አላደከመም ብዬልሽ እኔ ወንዱ ምን እንዲያረኩሽ ተቀርሽ በሁለት እጄ መሳሪያ እንጂ በአንድ ጣት በ10 ጣት 10 ረፈረፍኳቸው እና በ10 ጣት 10 ሰው ገድያለሁ ነው የምትለው ቀድሞ የሞቱ መሆን አለባቸው ታዲያ ይሄ ችሎታ አይደል እንዴ 10 የሚያስብል ስም ይሰጠኝ በጣም የሚገርም ነገር ነው መጣ አንዴ በር ተንኳኳ መጣው እሺ ማነው ወረቀስ
ደሞ መጣ አረ ሸረሪት እውነትም ሸረሪት ምን ሸረሪት ብቻ እንደውም ሸለመጥማጥ ነው አንተ አረ ወገን እየተሳሰብን እንዴ እኔ እኮ ይሄን ዝም ፈልጌው አይደለም ተገድጄ ነው አስገድደውኝ እኔ እኮ ግርም ምን ይለኝ እኮ እንደማያይ ሰው ፕሮቶኮል ከላይ እስከ ታች አሟልተ የምትመጣው ነገር እኮ ነው አረ ይገርማል ቆይ ደግሞ ማን ያስገደደ እኔ 2 ጊዜ ነው የተፈጠርኩት ግብጽ ያለው መጀመሪያ ሴት ሸረሪት ነበርኩኝ አንተ እንዳታስቀስፈን ወደ ዘይድ እሺ ከዛ በኋላ ይኸውልህ ግብጽ አባይ ወንዝ ዳር ነበር የምኖረው አባይ ተገደበ ከዛ ከኢትዮጵያ ወደ ግብጽ ይፈስ የነበረው ወንዝ ከግብጽ ወደ ኢትዮጵያ መፍሰስ ጀመረ ያው ያኔ እኔንም ይዞ ይመጣ ለሁለተኛ ጊዜ ሰው ሆኜ ተፈጠርኩ ወይ መቀደድ ቆይ እሺ ቤተሰቦች እዛው ቀሩ ወይስ ተቀየሩ ቤተሰቦች እንኳን አልተቀየሩ እዛው ሸረሪት ሆነው ነው የቀሩት እቺ ነገር የት ነበር ማጣት ውጣው ነው ጋሼም የለም ማንም የለም ውጣ ንማንተን የሆነ ቦታ ቃል እኔ ከብድ ጋማ ውል የለኝም እብድ ሰው አያቀኝም የትም አጣቀኝ የት ነው የምታቀኝ የሆነ ቦታ ቃል በደንብ አድርጌ ነው ማቀ ቁመና ቅጥነቴ ፊት ጸጉር ጭንቅል አንተንማ በደንብ ነው ማቀ በደንብ የትም አታቀኝም አንተ ሌባ እኔ ሸረሪት ይያለው አንተ እባብ ሆነ ነበርክ የተፈጠርከው እባብ እንደውም ካስታወስክ በልታይ ነበር እንቁራሪት ሸረሪት አይጡላ ትበላ ነበር የኮርኒስ አይጥ እንደውም የመጋዘን አይጥ ነህ እባብ ይላል እንዴ እባብ ይብላ ሰላይና ብርሃን ውጣ ብርሃንን ሳልነሳ በዚህ ዱላ የምር ውጣ ብርሃን ይላል ቆይ ግን የምልህ ጋሽ ታዲያ ይሄንን የሚያክል ቤት ውስጥ ብቻቸውን አይፈሩ ማለቴ ሚስትና ልጅ የላቸው እንዴት ይፈራል 10ን የመሰለ ሴኩሪቲ ይዘው እንዴት ይፈራሉ በዛ ላይ ሚስትና ልጆችም አሉት እና ታዲያ የት ሄደው ነው አሉ እትዬ ልጃቸውን ይዘው በቅርቡ ነው የሄዱት ከአንድ ወር በፊት ነው የሄዱት ማለት በሰላም ነው ተጣልተው አይ ተጣልተው ሳይሆን ለመዝናናት ብለው ነው ለአንድ አመት ይቆያል የሄዱበት ሀገር ስሙ የት ነበር የት አሜሪካ ነው አይ አይደለም ኖርዌይ ለማለት ነው አራሱ ኖርዌይ ሄዷል ወንድማቸው ለአንድ አመት ጠራቸው ማዚ ይሄ ነገር አላማረኝም የሚቀርብኝ ለምንድነው የሚቀርባችሁ ደሞ ሳልነግራችሁ ወይ የጋሽዬ ሚስት እንዴት ነገረኛ እንደሆኑ ብታይ ነገር በደላላ የነገር ባንዲራው ለብላው ይበሉቸው ነገር ገና እንደገቡ ነገር ይታል በዚህ ጋር ያሉ ያሸትቱ ምን ነው የኛል እንዶ ማሳነስኩላችሁ አቤት ሲያቃጥል እሳታቸው እሳቸው ቆሳታቸው እንዴት እንደሚያንገበግብ አንዴ ማንገብገብ እሳታቸው ከተነሳ የ10 ክፍለ ከተማ እሳት አደረገራሱ አያጠፋችሁ የነሱ ምላስ ነው የሚያጠፋው አንተ በጣም አገናንከው ልጃቸውን ደሞ ብታይ ወይ ረብስማ ልጃቸው ከነሱ እናትና ልጅ አንድ አይነት የሚያስበለው እውነት ነው ልጅየው ክብሪት እናትየው እሳት ይሄው አሁን እኮ መሪ እንዳይመሰልኩት እንደዚህ ያማረብኝ ቀይ የሆንኩት ቆንጆ የሆንኩት እኮ ከሄዱ በኋላ ነው እኮ ጥቁር ነበርክ ማለት ነው እትዬ እኮ በገቡ በወጡ ቁጥር በተነሱ በተቀመጡ ቁጥር እየለበለቡኝ እኮ ከሰል እንደውም ነጭ ነው ይሄው ፈጣሪ ኧረ አንድ አመቱን አርዘመው እባክህ ልለምን አርዘመው ታዲያ ቆይሽ እንዴት አብሮ ኖሩ ጋሽዬ ቻይ ናቸው ኤርገንዶ በያቸው ሰውዬው አይናገርም ምን ይናገረኛል እሳቸው የዋ ሴትየዋ ስትለበልበኝ እሳቸው በምግብ ይው ጥግ ቆንጆ አርጓ አበባ ያረጉኝ እኮ ለዛ ወይ ጋሽ ቆይ አንዴ መጣ ይበር እሺ
እኔ ምልሽ አንድ ጥያቄ ልጠይቅሽ አይቀን ችግር የለውም እንዴት ወደ ጎዳና ልትወጡ ቻላችሁ ከ6 ዓመት በፊት ነበር የወጣነው ጀሪ ያኔ ገና 6 ዓመት ልጅ ነበረች ከዓመታት በፊት እኔና የጀሪ አባት ጥሩ ገቢ ነበር ጎበዝ የምንባል ነጋዴዎች ነበር አብረን እየኖርን ልጅ መውለድ እንዳለብን ወሰንን ያው ከዛ በፊት ግን የራሳችን መኖሪያ ቤት ሊኖረን እንደሚገባ ተነጋገርን ባቂ ብርም ስለነበረን ከአዲስ አበባ ወጣ ብለን ብዙ ሳንርቅ ጣፎ አካባቢ መኖሪያ ቤት ገዛን ከዛ በኋላም ጀሪዬ ተወለደች ትዳራችን በልጅ ደመቀ ጀሪዬ ተወልዳ የ6ኛ ዓመት ልደቷ እየተከበረ ከባድ መርዶ ሰማን ከቀናት በኋላ ሰፈሩ እንደሚፈርስ ተነገረን አላመንም ነበር ግን በቃ እንዳሉት ከቀናት በኋላ ማፍረስ ጀመሩ 5 ሳንቲም ሳናስቀር የሰራነው ቤት በስካቫተር ቆመን እያየን እቃችንን እንኳን ማውጣት ሳንችል እያየን አፈረሱ ባለቤቴ ስራ ነበር እየሮጠ ሲመጣ የአመታት ልፋቱ የሆነው መኖሪያ ቤቱ ሲፈርስ አይቶ ራሱ መቆጣጠር አቅቶት ወድቆ ጭንቅላቱ በጣም ስለተመታ ብዙ ደም ስለፈሰሰው ወደ ሕክምና በሄድም ሊተርፍልኝ አልቻለም በቃ ከሱ ሞት በኋላ ሁሉም ነገር ጨለመብኝ በጣም ነው የሚገርመው ወይ አንቺ ቤተሰብ ጋር ወይ ደግሞ የሱ ቤተሰብ ጋር ለምን ለመሄድ አልሞከርሽም እኔም ባለቤቴም ምንም ቤተሰብ አልነበረንም ሁለታችንም በማደጎ ቤት ውስጥ ነው ያደግነው ቤተሰብ ስላልነበረን ልጄን ጎዳና ላይ ይዞ ከመውጣት ውጪ ሌላ ምንም አማራጭ አልነበረኝ አይዞሽ ከዚህ በኋላ ካጠገብሻለሁ ምንም ነገር እንዳታስቢ አመሰግናለሁ ታውቂያለሽ ጄሪን ሳያት የወንድሜ ልጅ ነው መመስለኝ ይመሳሰላሉ ማለት ነው አዎ በደንብ ወይኔ ይወጣ ነበር አስቆምኩ ችግር የለውም ምን ነው ፈለግሽኝ አንድ ነገር ላስቸግረ ነበር ችግር የለውም ይቻላል በጣም ወዳት አንዴ ልብ ጓደኛ ነበረች ዘቢደር ትባላለች ያው በድንገት ወደዚህ ስለመጣው አልተሰናበትኳት እሷን መሰናበት ፈልጋለሁ እና ምን ችግር አለው ነገኒ ራሴ ወስድሻለሁ በጣም ነው ማመሰግን አላስቆም በቃ ችግር የለውም ማዚ ወይ ሰርፕራይዝ አለሽ የምን ሰርፕራይዝ ማዚ ይላል አቢነሽ በእናት አለልሽ አረን ያላምነም ይሄን የመሰለው በስም ጎዳና ላይ ተደብቆ ነበር ጀመርሽ ደግሞ ማካበድሽ በሉ እናንተ ተጫወቱ እኔ ወደ ስራ ልመለስ እሺ እርግጠኛ ነኝ ማለት ነው መንገድ ላይ ወይስ ምንም ነው ማላረፍሽ ቁጭ በሽ አንዴ ነሽ በእናት አለልሽ ያ የተረገመ እንሽላሊት የሆነ ሰውዬ እኮ ገሏል ባቡ አቡካ እብነት እባክ በቃ ተወይ በእናት በቃ በእንጀራ ያትምጣ በእናት ተወይ እንዴ እባክ ሸረሪትዬ
ሸረርቱካ ኢንሽላሊቲ እባክህ አንተን በስራ አትምጣ እባክህ እዚህ እየመጣ በጨረቀ በፋኑ ስለ አይነ ብርሃን እያልክ አታዝገኝ ውጣውን እናት በቃ ተወኝ ስለ አይነ ብርሃን አንተ አይነ ብርሃን እንዳላጠፍ ፉና አትበልብኝ እዚህ ምን አይነት ፉና ይላል ውጣ ፉና አትበልብኝ ውጣ ቆይ ጋሽ ምንድነው ይሄ ሰው ያጭበርባሪ ነው ያል ጠይቁት ያል አዩት አይደለም ምን ያህል ምቀኛ ሰው እንደሆነ የምቀኝነት እኮ ዲግሪ ያለው ሰው ነው 10 ተረጋጋ እኔ እሱም ምረዳው ማየት ስለተሳነው አይደለም መርዳት ስላለብኝ ነው አረ ጋሽ እያጭበረበረ ነው እኮ ያልኩት የሚሰጡትን ብር እኮ እየቃመበት እየተጣጣበት እያጨሰበት እኮ ነው 10 እንደፈለገ ማድረግ ይችላል ከፈለገ ሊጠጣበት ከፈለገ ሊቀምበት እኔ የምፈልገው እሱን ረድቼው በማገኘው ደስታ ውስጥ መደሰት ብቻ ነው እሺ ጋሺ በጣም አመሰግናለሁ ጋሺ ክፉ አይንካውት ምቀኛ ተንኮለኛ ሸረኛ መጋኛ ሁሉ አይንካውት ጋሺ አዎ ክፉ ሁሉ አይንካውት አያ አይደል ይሄንን የመሰለ በረከት በጠዋቱ አገኘው ና አብረን እሺ ጋሺ አመሰግናለሁ ደህና ዋል እሺ ጋሽ አሬ እባብ ሸለመጥማጥ ሆነ ሱይ ያላስተረፈ አንቺ በሌለሽበት ታምሜው ድቄሞቼብሽ ነበርኩ ምን በእናትሽ እኔ እኮ የሆነ ሽቄ ሸቃቅዬ ምናምን ስመለስ እና ጉንዳኔ ናችሁ የነገሩ ምንሽ ነው ያመመሽ ያው ዶክተሩማ ያለኝ ረሃብና ጭንቀት ነው አንቺ እኮ ሁሌ አሰሚ ምግቢ ለልጄ አትበይ ስትባይ ሁሉ ጊዜ ራስሽን መስጎጁ እኮ ራስሽ ነሽ ምንሽ አሁንማ ፈጣሪ ስጠው እየበላው ቢያንስ ልጄን ዝናብና ፀሐይ አይፈራረቅባት እኔ ምልሽ ቆይ ሰውየው ሚስት ምናምን የለውም እንዴ ማድዬን ቢኖረው ራሱ እንዳትፋች ኧረ አንቺ አርፈሽ ተቀመጪ ልጅም ሚስትም አለው ወደ ውጭ ሀገር ሄደው ነው በቅርቡ ይመለሳሉ እና ምን አስጨነቀሽ እድልሽንማ መጠቀም ነው ያለብሽ ተመልሰሽ ታዲያ ወደ ጨለማ ልትገቢ ወይ አንቺ ደግሞ እሱን ታዩና ከስንት ጊዜ በኋላ ፍራሽ ላይ ብተኛ እንቅልፍ እምቢ አላለኝም እናንተን እያሰብኳችሁ በጣም ስጨነቅ ነበር በተለይ አንቺ የምር በጣም ነበር ያሳስብሽ ስለኔ አትጨነቂ ማዚ እኔ እንደሆነ ፈጣሪ ጨለማ ውስጥ እንድኖር ፈርዶብኛል ተሳት በይ እናቴ ከሞተች በኋላ እዚህ ቤት ውስጥ እኔና ወንድሜ ነበርና አብረን የምንኖረው ታላቅ ወንድሜ ነው በጣም ነው የሚወደኝ እኔም በጣም ነው የምወደው በቃ በጣም ነው የምንተሳሰበው እና አግብቶ ከዚህ ቤት ወጣ ቆንጅዬ ልጅም ወለደ ስሟንም በእናታችን ስም ሰየማት ሰብሊ ብሎ ጠራት እኔም ሰብሊን በጣም ነው የምወዳት ሳላያት አልውልም ነበር ጄሪን ሳያት ለዛ ነው ባሚ ቀድመኝ ታዲያ እንዴት ጎዳና ላይ ወንድሜ አንድ ቀን ደወለልኝና ቀጠረኝ እኔም አገኘሁት ግን በጣም አስደንጋጭ ዜና ነበር የነገረኝ ምን ነበር አለቆቹ በሱ ስም 5 ሚሊዮን ብር እንዳጭበረበሩ እና እሱ ደግሞ ይሄንን ካልከፈለ እንደሚታሰር ነገረኝ ወይኔ በጣም ከባድ ነው እሺ ከዛም በኋላ ይሄን ቤት አስይዘን ወይም ደግሞ ግማሹን ሽጠን እንክፈላለኝ እኔም ግን ወዲያውን የተቀየርኩበት ለምን ቤቱን እንሽጠው ስላለህ ነው ይሄ ቤት የወላጆቻችን ነው ብዬ አሻፍረኝ አልኩኝ በተደጋጋሚ የመጣ ሲጠይቅ ቤቱን ቆልፌ ለዘበኛው ማንንም ሰው እንዳይገባ አርጌ ስልኬን ለ2 ወር አጥፍቼ ለስራ ወደ ክፍለ ሀገር ሄድኩኝ ለ2 ወር ግን ስልክህን አጥፍተህ መጥፋት በጣም ስተት ነው ቢያንስ ልታናግረው ይገባ ነበር ከረፈደ ነበር የገባኝ ከ2 ወር በኋላ ተመልሼ ወደዚህ ስመጣ ከባድ ሐዘን ነበር የገጠመኝ ወንድሜ ራሱን አጥፍቶ ሞቷል
ልጁና ሚስቱ የሚበሉት የሚጠጡት አጥተው ጎዳና ላይ ወድቀዋል። ቆይ በጭራሽ ፈልገህ ልታገኛቸው አልቻልክም? ለወራት ስፈልጋቸው ነበረ፣ ግን ላገኛቸው አልቻልኩም። ከዛ በኋላ ይኸው ጸጸትን ታቅፌ እስከ ዛሬ ድረስ እኖራለሁ። አይዞህ። እሱማ በምን እድሌ ጎዳና ላይ አደጋ ደርሶ ነበር። ማለቴ የጎርፍ አደጋ እና ብዙ ሰዎች ነበሩ የሞቱት። ከተረፉ ሰዎች አንዳንድ ነገር ስጠይቅ በጣም ካረጀ ቦርሳ ውስጥ የወንድሜ ሚስት ፎቶና የወንድሜ ልጅ ፎቶ ተጨማዶ ነበር ያገኘሁት። ማለቴ ሞተዋል። ጎዳና ሳይወጡ ደርሼላቸው ቢሆን ኑሮ ቢያንስ ከሞት ታደጋቸው ነበር። ግን አልደረስኩ። በቃ ይኸው በጸጸት እየተንገበገብኩ ይኸው ይህንን ኑሮ ገፈዋለሁ። ይህ ማንነቴ ከዛ በኋላ ነው የመጣው። አባዬ ዲና እንዴት መጣሽ? በስልክ ጫፍጫፍ ነግሬ ካልነበር ኮንዶሚ ጋር ጥሩ ሁኔታ ላይ እንዳልሆነ እና ደግሞ ሰርፕራይዝ አድርግክ ፈልጌ ነው። አይ ኮንዶምሽ ጋር እንዳልተግባባሽ እንጂ ዛሬ እንደምመጪ አልነገርሽኝም። እና ደግሞ አንድ አመት ቆያለሁ ብለሽ አይደል እንደሄድሽው? ደስ እንዲልክ ብዬ እኮ ነው። ደግሞ ናፍቃችሁኛል ምናምን ስትላል ነበር። እሱ ልክ ነሽ። ለማንኛውም እንኳን ደህና መጣሽ። መልኪ ምንድን ናቸው? ማን ናቸው? እናትና ልጅ ናቸው። አያሳዝኑም? እኔ ነኝ ያመጣኋቸው። እኔ ነኝ ያመጣኋቸው ስትል ከየት?
አንተ ያማሃል እንዴ? ማንንም ብለህ ነው የምታስበው? የማንም ጎዳና ተዳዳሪ ማሳከም ሳይንስ ጭራሽ ቤቴ ውስጥ ታመጣልኛለህ? እድል ጎዳና ወጡ እንጂ ሰው ናቸው እሺ አይባልም። እኔ አውሬ ናቸው አላልኩም፣ ግን ተላላፊ በሽታ ቆሻሻ ምናምን የሚባል ነገር አለ። በፈጠረሽ የሰው ልጅ ቆሻሻ አይባልም። በቃ ትንሽ ጊዜ ስጪ። ትንሽ ጊዜ አይደለም ትንሽ ደቂቃ አልሰጥህም። አሁኑኑ አስወጣልኝ። አይ የምትል ከሆነ ደግሞ ራሴ መንቅሬ ያስወጣልሃለሁ። ይሄው አየሽ ገነት የነበረ ግቢ ሴትዮዋ መጣ ወደ ሲኦልነት ቀየረችው። እኔ ራሱ መልካም ቀይ የነበርኩ ሰውዬ ይሄው እሷን ካየው በኋላ ክስም ምክሰል መስዬ ቁጭ ነው ባክሱ ነው ያሳዘነው። እንዴት እየጮህችበት እንደሆነ ጋሽዬ እንደሆነ እኮ ጩኸቱን ለምደውታል እኮ እንደ ሙዚቃ መስማት ጀምረዋል እኮ። ይሄ ምንድነው የሚሉት ሬጌ ማሪንጊ እንዲህ የሆነ ነገር የሚሉት ነገር አለ። እሱን እኮ ራሱ አንዳንዴ መጨፈር ጀምረዋል። ቆይ ግን እንዴት እንዲህ በድንገት ልትመጣ ቻለች? እንዴት አትመጣም? እዛ የሄደችበት ወንድሟ ጋር ተጣልታ ነው የመጣችው። እንዴ ሴትዮዋ እኮ ከሰው ጋርም አትግባባም፣ ከራሷ ጋር አትግባባም። ጤነኛ እኮ አይደለችም። እሳት ጭራቅ እኮ ናት። እሺ ቆይ ያው ምን አባቴ ባድርግ ነው የሚሻለው? ምን ላድርግ? ያው እንግዲህ የምታረጊው ያው ጦርነቱ ተጀምሯል አይደል? እኔ ጦርነቱ ስለጀመረ መመስገብ፣ ያው አንቺ ደግሞ በጦርነቱ መንገብገብ። ተናው በዛት ይቀለዳል። አይዞሽ ምን ትመስላለች? ደግሞ እኮ አታፍርም። ሶፋው ላይ ትቀመጣለች። ታነሽ አቲ አንቺና እናትሽ ከዚህ ቤት ካልወጣችሁ እጠፈጥፍሻለሁ። አይጥ ጋሽዬ እንዴት አይነት ጥሩ ሰው መሰለሽ። እኔ ስለ ጋሽ እዚህ ምን አባታችሁ እየሰራችሁ ነው? ዝበል አንቺ ድሃ ልጅ ደግሞ ውጭ አላልኩሽም? ይሄ ቤት እኮ የኔ ነው እንጂ ያንቺ አይደለም። ነው ወይስ ረስተሹ ነው? ሂጂ ቀጥይ ወደ ስራሽ። ቀጥል አንተ። እሺ ደግሞ ስታስጠላ ተረሽጭ ቤቢ ተውሺ። እኔ ፈርቼ ሳይሆን ወንድሜ ትሆናለህ እኔም እህት እሆናለሁ ብዬ ነው እንጂ መምታት አቅቶኛል። ተውሺ። ኧረ እባክሽ አንቺ ከጎዳና መተሽ ለኔ እህቴ ልትሆኚ? ተነሽ። ባቡሽ ለምንድን ነው እንደዚህ የምታደርገው? እንደዚህ ታደርግተው እሺ እንዳይደረግም። እሷ እኮ በጣም ነው የምትወድ። እኔ ደግሞ አልወዳትም። አንቺ ራስ ታስጠልኛለሽ። ከቤታችን ውጡልን። ለምንድን ነው የምትረግጣት? ዝም ስላለች ነው? ለምንድን እንደዚህ የምታደርገው? የኔ ልጅ እንደዚህ አይደረግም።
ለምንድነው ግን ህሊናን የሚያቆስል ስድብ የምትሳደቢው? ለኔ ለሚስትህ ለልጅና ስሊና ሳትጨነቅ ለማንም ውዳቂ ሊና መጨነቅ ጀመርክ አይደለ? በጎዳና የወንድሜ ልጅና የወንድሜ ሚስት እንዳጣው ታውቂያለሽ። እስከ ዛሬም ጸጸቱ እንዳልወጣልኝ ታውቂያለሽ። ቆይ የኔ ህመም ለምን አይገባሽም? አይገባኝም። እንዲገባኝ ከፈለክ ደግሞ እነዚህን ሰዎች አስወጣልኝ። አይ ካልክ ደግሞ ነው ያደርገዋለሁ። አይወጡም። እንግዲያው ዛሬውን ካላስወጣቸው እድል አይደለም። እሱን እናያለን። ጫፋቸውን እንዳነኪያቸው። አንቺ ቆሻሻ ይሄ ቤት ላንቺና ለእናትሽ አይመጥናችሁም። እሺ ሂጂ ወደ ጎዳናሽ ሂጂ። ከዚህ ሂጂ። ጄሬት አለች። ምን አቅልሃለሁ? ሂድና ጎዳና ላይ ፈልጋታ። ለምን ግን ነግበኔ ብለሽ አታስቢ? እንዴት ልጅ እያለሽ በልጅ ላይ ትጨክኛለሽ? የኔ ልጅ እንደስሜ እድለኛ ነው። እሺ ከማንም ውዳቂ ጋር አላወዳድረውም። ሲቀጥል ደግሞ እሱ ጎዳናን አይቶ ታያውቅ፣ ወደፊትም አያየውም። በዛሬ ማንነትሽ አትመጻደቂ። ነገ ምን ይዞ እንደሚመጣ አታቂ። ተይ ግን እድል አስቢ። ተይ ራስ ካስብ። ቤት የመጡብኝ እንጂ እንኳን መጣውባቸው። አሁንም ቢሆን ደግሞ አስወጣልኝ ነው ያልኩ። አይወጡም አልኩሽ፣ አይወጡም። ሰምኛለሽ? እድል እልህ ባንጋባ ግን ጥሩ ነው። እልህ መጋባቱን ተውና አስወጣልኝ። ስንቱ ከጎዳና ላይ እናንሳ እያለ ይጨነቃል። አንቺ ቤት ያሉ ሰው አውጥተን ጎዳና እንጣልት ያለሽ አታስቢ። ጭንቅላትሽ አይሰራም። ምን ሆነሽ? ልጁ አንቺ ቆሻሻ ልጄ ምን አባሽ አርገሽ ነው? እኔ ምን አድርገዋለሁ? የኔ ልጅ ምን ሆነብኝ ነው? ማን መጣች? ቆይ ጄሪዬ ለምንድን ነው እንደዚህ የምትሆኚው? እሷም እኮ እስክትረጋጋ ድረስ ነው እንደዚህ የምትሆነው። እናቴ የሆነ ነገር እንዳታደርግብኝ በጣም ነው የምፈራው። እኔ ምልሽን ለምን አሰሚኝም? ምንም አታደርጋትም። አንቺንም እሷንም ምንም አታደርጋችሁ። በቃ አንቺ ሳትጨነቂ ብቻ እዚሁ ቁጭ በይ። እሺማ ተወን በቃ። ከዚህ በላይ እዚህ መቆየት አንችልም። ከዚህ በላይ እዚህ ከቆየው ትዳር በኔ ምክንያት ነው የሚበተነው። ሸኘን በቃ። ማዚ ያ ሁሉ ታሪክ ነግሬሽ እንዴት ዲት ያለሽ? ለኔ ቢሆን ይችላል ነበር፣ ግን ልጄ እንደምታያት አይደለችም። በጣም ድንጉጥ ነች፣ ፈሪ ነች። ከዚህ በላይ እንድትጨነቅብኝ አልፈልግም። አሁን ራሱ በጣም እየፈራች ነው። በቃ እንሂድ። ተወን። ማዚ
ነገሮቹን እስካመቻች ድረስ አንድ ነገር ብቻ አርጊልኝ። እሱን ብቻ ተባበሪ። ምን ላድርግ? ለ15 ቀን ብቻ አለ አይደል እድልን ለማስደሰት እንደ ቤት ሰራተኛ ሆነሽ አገልግያት። ግን ይቅርታ ልጄን ወደዛ ጨለማ መልሼ ከምገጣት እዚሁ ብሰራ ይሻለኛል። ግን ሚስት ፈቃደኛ የምትሆን አይመስለኝም። አልገባኝም። እነዚህ ሰዎች ከዚህ በፊት ታውቃቸዋለህ ወይስ ምንድን ነው የምትንገበገብላቸው? ከዚህ በፊት አላውቃቸው፣ ግን ካየኋቸው በኋላ በጣም አሳዘኑ። እስኪ አስቢው፣ እንደኛው የሞቀ ትዳር የሞቀ ኑሮ ነበራት፣ ልጇም አባት ነበራት። ግን እንደድል ሆነና ጎዳና ላይ ወጣው ወደቁ። ዝናቡ፣ ፀሐዩ፣ ብርዱ ይፈራረቀባቸው ጀመረ። ይህንን አስፈሪ ህይወት ለአመታት ተጋፈጡ። ታውቂያለሽ ደግሞ የወንድሜን ሚስትና የወንድሜን ልጅ ጎዳና እንደበላብኝ ያ ጸጸት ከውስጥ ያልወጣ። በቃ እነዚህን ሰዎችም መልሼ ወደ ጎዳና አልልካቸው። አልገባኝም። ከኛ ጋር እዚህ ደባሉ ነው ሊኖሩ ነው? የራሴ ልጅ የራሱ ጉዳይ ያልክ ነው? ንገረኝ። ይኸውልሽ አቅመ ደካሞችንና ጎዳና ተዳዳሪዎችን የሚረዳ ድርጅት አውቃለሁ። ማለት መስራት ለሚፈልጉትም የሥራ ዕድል የሚሰጥ እና ነገሮቹን ወደዛ እስካመቻችላቸው ድረስ 15 ቀን ብቻ ስጪኝ። ምን 15 ቀን ሙሉ ከኛ ጋር እዚህ አብረው ሊኖሩ? በቃ እሷ እንደ ሰራተኛ እያገለገለች ትኖር። በቃ እቺን 15 ቀን እሷ ያጨመላለቀችው ምግብ እኔ ልበላ አይደለ? እባክሽ እንያትና እንወስናለን። እሺ ወይ ዩቲዩበር ማጣት፣ ወይ ጋዜጠኛ ማጣት፣ ወይ እኔ ቲክቶከር ማጣት። ወይ ምን ፈልገህ ነው? አስበሽዋል? ይሄ ጦርነት ከተጀመረ 2 ሰዓት አልፏል። ይሄኔ አንድ ጋዜጠኛ ቢኖር፣ አንድ ዩቲዩበር ቢኖር፣ አንድ ቲክቶከር ቢኖር ይሄን የመሰለ ዜና ሰበር ዜና እያለ ለህዝቡ እያደረሰ ብዙ ብር አይሸቅልበትም ነበር? እኔ በጣም ጨንቆኛል። እባክህ እንዳንሄድ፣ እሱ ያሳዝነኛል። እዚህ እንዳንቀመጥ ደግሞ ሴትዮዋ እሳት ነች። እንደው የተጨነቁ እኮ በመሀል ምን አባቴ ላድርግ አልቻልኳትም። ኧረ ባትሄጂ ይሻልሻል። እዛው ሳትሄጂ እዚህ ሆነሽ ብትዋጊ ይሻልሻል። እንዴ ሆነም ቀረም ይሄ ጦርነት በአንዱ ወገን አሸናፊነት ማለቁ አይቀርም። ግን አንቺ ዝም ብለሽ በትዕግስት ብትዋጊ ነው የሚሻልሽ። ኧረ ከባድ ናት ሴትዮዋ። እሱማ ከመዋጋት ውጭ ሌላ ምን አማራጭ አለ? አሁን እኮ ኪችን ገብተሻል። ከመከላከል ወደ ማጥቃት ተሸጋግረሻል። ስለዚህ አንቺ ሳትጠቂ ማጥቃት ገባሽ አይደል? ግድ የለም ልጄ ምክር ያስፈልጋታል። ብሄር ነው የሚሻለው። እናንተ ምክር ያስፈልጋችኋል፣ እኔ ደግሞ ምግብ ያስፈልገኛል። እኔ ግን ያንቺና የጋሽዬ ነገር ግን ምንም አልጣማችሁኝም። ይኸውልኝ ልጅ በራሳቸው ጊዜ ምርር ብሏቸው እንዲወጡ አንተ ልጅቷን እየተከታተልክ ታሰቃያታለህ። እኔ ደግሞ እናትየዋን በደንብ ምርር አድርጌ ያሰቃያታለሁ። እሺ እሺ አሰቃያታለሁ። ግን እንዴት እያረኩ ነው ማሰቃያት? ቶም ደግሞ ምን ትጠይቀኛለህ? አሁን አንተ ተንኮል ታጣለህ? አላጣም። እሺ አሰቃያታለሁ። ጀግና የኔ ልጅ ናክች። የኔ ልጅ ያለን አማራጭ አንድና አንድ ብቻ ነው። በቃ እንዴትም ታክሰን እቺን 15 ቀን መጠበቅ፣ ከዛ በኋላ መልካም ወደሚወስደን ቦታ መሄድ። እሺ ማይ አይደለም 15 ቀን ይኸው እቺን አንድ ቀን ራሱ መከራና ስቃይ ያሳለፍን አልቻልንም። የኔ እናት ከዛ ጨለማ ህይወት የማይሻል ነገር የለም። እንዴትም ብለን መታገስ አለብን። ይኸውልሽ አንቺ እሱ የሚያደርገውን ነገር በትዕግስት ለፊው፣ እኔም ደግሞ እናትየው የምታደርገውን ነገር እንዴትም ቢቋቋመዋለሁ። እሺ ማይ ልጁ ቀላል እንዳይመስልሽ። ሴትዮዋ ደግሞ በጣም አውሬ ነች። እናቴን የሆነ ነገር ብታረግብኝ። የኔ እናት ምንም አታድርጊኝ። አንቺን መልሼ ወደዛ ጨለማ ህይወት መውሰድ አልፈልግም። እንዴትም አድርገን ታክሰን እናልፈዋለን። እሺ እንዳትፈሪ። እናትሽ ያለችልሽ። እነዚህን ሰዎች ከዚህ ቤት ካላስወጣቸው እኔ ራሴ አጠፋቸዋለሁ። እኔ ምልን አሰማም ማለት ነው?
አንተ ራስህ ማሚ የምትልህን አሰማም ማለት ነው? ትሰማኛለህ? እኔ የምልህን ማሰማ ከሆነ በደንብ አድርጌ እንድትሰማኝ አደርግሃለሁ። በቃ አልሰማም። እህት ትፈልግ የለ? በቃ ጄሪን እንደ እህት እያት። በቃ እንደ ታላቅ እህት እያት። በቃ ዝም ብለህ ውደዳት። እሺ? ተው ግን አባዬ፣ እኔ ማላውቅ መስሎህ እየፎገርከኝ ነው? ደግሞ የምን ፉገራ መጣብኝ? ሼም ነው፣ እውነት ሼም ነው። ቆይ ግን አንተም እማዬም ሳትወልዷት እህቴ ልትሆን ነው? ሳያት ራሱ ትደብረኛለች። ተነስ፣ ሂድ ግባ፣ ሂድ። አየሽ አይደለ? መጥፎ ነገር እያስተማርሽው እኔ አባቱ ላይ ልጄ እንዴት እንደሚሆንብኝ እያየሽ ነው አይደል? ቆይ ልጅ ምን አድርጎክ ነው እንደዚህ ጥምድ አድርጋ ያስከው? አንቺ አነጋገርሽን አስተካኪ። እንዴት ነው ልጄ የመጣምደው? እማየው ምክር እየመከሽ ልጁን ገደል እየከተትሽው ነው። አንዴ ልጅቷን ምታት፣ አንዴ ልጅቷን ደብድባት እያልሽ። በገዛ ቤቱ ሲበደልማ ዝም ብሎ ማየት የለበትም። ሲቀጥል ደግሞ የሆነ ነገር ካላደረክ እኔም ልጄም ዝም አንልም። እሺ? ዛሬ ላይ በል ብለሽው ነገ ሲያድግ ደግሞ ሰፈር ይበጠብጣል። ከዛም በኋላ የሀገር ሸክም ይሆናል። ሰሚኛለሽ? ካሁኑ አስበሽበት መርዝሽን መመረዙን ማቆም አለብሽ። ልጅክ እንዳይመረዝ ከፈለክማ የገዛ መርዝን ከቤትክ ጥርግ አድርገክ ማስወጣት ነው። እንደዛ ነው። ጣጣ የኔ ጀግና ጎበዝ፣ ማንንም እንዳሰሚ። እሺ? እድል አንቺ እንዳሰሪ እሷ ደግሞ እንደ ሰራተኛ ሆናችሁ እንደምትሰሩ ተስፋ አለኝ። እኔም ባዘዘችኝ ነገር በሙሉ ታዛዥ ሆኜ ለመስራት ዝግጁ ነኝ። ታዲያ እኮ ግልጽ ነው። ድሮስ በገዛ ቤት የመተሽ ልታጅኝ አማረሽ? ስሚ፣ ከዚህ በኋላ እኔም በቤትሽ፣ አንቺ ደግሞ ገረዴ ነሽ። እሺ፣ አንቺም በቤቴ፣ እኔ ደግሞ ገረድሽ ነኝ። ደግሞ ስሚ፣ ካሁን በኋላ በገዛ ስሜ እንዳትጠሪኝ። እመቤቴ እያልሽ ነው የምትጠሪኝ። ባሌን ደግሞ ጌታዬ ትይዋለሽ። እኔም በስሜ ጥሪ፣ ጌታዬ ፈጣሪዬ ነው። ስለተስማማችሁ ከልብ አመሰግናለሁ። ማዚ ወደ ስራሽ ሂጂ። ስሚ፣ ደግሞ የቦካ ምግብሽ እንዳታመጪልን። እዚህ ቤት ጥንቅቅ ያለ ነገር ነው የሚሰራው። ደግሞ በደንብ ታጠቢ። እሺ? ምን ሆንክብኝ እኔ ልጅ? ተቀመጪ። አየክ አይደለ? እቺ ምግብ እንኳን አይተማታክ ሴትዮ ምን አይነት ምግብ እንደሰራች። ተነስ የኔ ልጅ፣ ተነስ። ተሳስተሽ ነው። ጨው በዝቶበታል። እኔ አልጨመርኩበት። እና ማን ነው የጨመረው? በቃ ችግር የለውም። አሁን ቀለል ያለ ነገር ስሪ፣ ከዛ እንበላለን። እሺ? ይሄው የዚህ ቤት ጦርነት ጠዋት 2 ሰዓት የጀመረ እስከ ማታ 2 ሰዓት ቀጥሏል።
ቆይ ምን አደረገች? ወጥ ሰርቼ ከጨረስኩ በኋላ መጣ እኔ ለካኝ ወጡ ላይ ማዕት ጨው ጨመረችበት። እሰይ እድለኛ ነሽ፣ እንኳን ጨው ጨመረችልሽ። ኧረ ተለውጣለች ማለት ነው። እንዴት? እንዲህ ባትለወጥ ኑሮ በጨው ፋንታ መርዝ ነበር የምትከተው። ማለት ይሄን ያህል ክፉ ሰው ነች? ክፉ እኮ ለመግለጽ ራሱ በጣም ይከብዳል። የክፎች አለቃ፣ የክፋት አከፋፋይ፣ ለሰይጣን ለባለስልጣን፣ ለሰይጣን ለሀብታም፣ ለሁሉም አከፋፋይ። እኔ ግን እቺ ሴትዮ ልጅን አንድ ነገር እንዳታረግብኝ እየፈራው ነው። ቀርብኝ ነው የሚሻለኝ። የክፋት ባንዲራው ለብላቢነት እውነት ጭራቅ ወይ ማሚ እዛ በየስርቻው መሽናል ለብደሽ እዚህም ደገምሽው አይደለ? እውነት ነው ያለ የሚሸኑት። ማዛ ነይ ወደዛ። እኔ አይደለም እንግዲህ ውሃ የደፋውባት እራሷ ነች የሸናችው። ምንድነው ያላችሁ ያላችሁ? ልጄ በጭራሽ እንደዚህ አታደርግም። እዛ በየካርቶኑ ምናምን ላይ መሽናል ለብዳለሽ። ከዛ በኋላ እንደዚህ ያጠረብልሽ ትናገራለሽ። በጣም ይቅርታ። አሁን አይደለም ልጅ ሆና እንኳን አልጋ ላይ አትሸናም። ልጅ ያለችማ መሽታቂያትና እዛ በየካርቶኑ ምናምን ላይ ለምትተኙት አታያትም ብትሸናም ባትሸናም። ስሙ ይሄ ተላላፊ በሽታችሁን እዛው እሺ። ና ልጄ እንዳያምህ ናውጣ። የኔ ልጅ እናትሽ ታምንሻለች እሺ? በጭራሽ አታደርጊም። ታውቅሽ የኔ እናት እድል ቆይ ለምንድን ነው እርግጠኛ ባልሆንሽበት ነገር እንደዚህ የምትሆኚው? በአይኔ በብረቱ አንሶላው ረጥቦ አይቻለው እኮ ነው የምልህ። እሺ ዋስ ተደፍቶ ሊሆን ለማረጋገጥ ብዬ ሳሸት እንዴት አፍንጫዬ እንደወጋኝ እኔ ነኝ የማውቀው። አምልጧት ሊሆን ይችላል። እቺ ልጅ እኮ የ12 ዓመት ልጅ ናት። በጣም ትንሽ ናት። ጎዳና ላይ ስትኖሩ የተለያዩ ተላላፊ በሽታዎች አሉ። ነገ ከነገ ወዲያ ደግሞ ልጃችን ቢታመም አትጸጸትም? ቆይ ግን እኛ አዋቂ ነን ብለን የምናስብ ሰዎች የጎዳና ልጆችን እንዴት ነው የምናስባቸው? ሁሉንም ዱርዬ አድርገን ሱሰኛ አድርገን የማይረቡ አድርገን ነው አይደል የምናስባቸው? ምን ጥርጥር አለው? አብዛኞቹ እንደዛ ናቸው። ግን አይደሉም። እስኪ ጄሪን ያት በጣም ፈሪ ናት፣ ድንጉጥ፣ አልቃሻ ናት። ቶማስን እንኳን እንዴት እንደምፈራው አይተሻታል። እናቷንም ተመልከቻት። ምንም የማትናገር በቃ ታዛዥ ሴት ናት። ቅን። አሁንስ ያንተ ነገር በጣም ግራ ያጋባኝ ነው። ቆይ ለእነዚህ ሰዎች ምን ያክል ትኩረት እየሰጣቸው እንደሆነ ታውቀዋል? ምንድነው ያለው? ደህና ደሪ። ፈዝዤ ቀረው አይደል? በሰላም ነው ፍዘቱ? ለጄሪ የምታደርግላትን ነገር ሳይ ነፍሱን ይማረውና አባቷን አስታወስከኝ። እዛ ነው አባቷን መተካት ከቻልኩ እድለኛ ነኝ። ከጄሪ አባት ጋር ብዙ ነገራቸው ይመሳሰላል። እሱም ለተቸገረ ሰው በሙሉ ሟች ነው። በጣም የዋህ ነው፣ ደግ ነው። ግን ምን ያደርጋል በየዋህነቱ በጣም ተጎድቷል። ማዚ ከመጉዳት መጎዳት ይሻላል። እንዴት ነው መጎዳት ሊሻል የሚችለው? ሰውን ስትጎጂው
አንቺ ራስሽ ነሽ እንቅልፍ የምታጭው። ስትቆጪ ግን ለጊዜው በጣም ልትበሳጪ ልትናደጂ ትችያለሽ። ግን ህሊናሽ ረፍት ያገኛል። በቃ ህሊናሽ ረፍት አገኘ ማለት ደግሞ ህሊና በራሱ ምቹ ትራስ ነው። በጣም ደስ የሚል አስተሳሰብ ነው። እሺ ደህና ደሪ። በቃ ታስተባብል። እኔንም ልጅህንም ረስተህናል። ከምትከራከረኝ በቃ እውነቱን ተቀበል። በቃ እነዚህ ሰዎች ከዚህ እስኪሄዱ ድረስ በዝምታ ብቻ ተባበሪ። ሁኔታቸውን ሳይው አይደለም የሚሄዱ ሊሄዱ ያስቡም አይመስሉም። ምን የተለየ ነገር አየሽ? እስቲ ንገረኝ። የሚቀበላቸው ድርጅት አግኝቻለሁ እና እንደዚህ አይነት ስራ እየሰራው ነው አልከኝ። የት አለ ታዲያ? እንደዛ ለማድረግ ምንም አይነት ጥረት ስታደርግ እኮ አይቼክም አላውቅም። ምችለውን ሁሉ እያደረኩ ነው። በአንድ ጊዜ ደግሞ የሚሆን ነገር አይደለም። በቃ እየተደዋወልኩኝ ነው። ድሮንም ምክንያት ስደረድር እንጂ ከልብክ እንዳልሆነ እኮ አውቃለሁ። ጥሩ ነው። እሺ ቀጥልበት። በጣም እየተጨነቀችብኝ ነው። ሌሊቱን ሙሉ ምንም እየተኛች አይደለም፣ ስትቃዥ ነው የምታድረው እኮ። ይህ እኮ ቀላል ነገር ነው። የቀን ፍርሃቷን ነው እና ደግሞ ሁሉም ነገር አዲስ ስለሆነባት ነው። ስለምደው ደግሞ ይኸው ደስ እያላት ትኖራለች። እኔ በጣም እየተጨነቅኩ ነው። ባህሪዋ እንዳለ ተቀያይሯል። እንዴ አንቺ እንደዚህ መሆን የለብሽም። ይኸውልሽ እሷን ማረጋጋት ነው ያለብሽ። እሷ ስትጨነቅ አብረሻት ከተጨነቅሽ ምንም ነው ካዲያ። በቃ በአግባቡ ትሪት አርጌት። አይ ይሄ የጦር አውድማ የሆነ ቤት በቃ ጦርነቱ ከተፋፋመ ሁለተኛ ቀን ያዘ ማለት ነው። መቀጠሉ ነው። 10 ጋሺ ደህና አደርክ? ሰላም ደህና አደሩ። እንዴት አደሩ? ሰላም ነው ጋሺ? አዘናክተው ሊወጡ ስለሚችሉ በደንብ ጠብቃቸው። እሺ ለመውጣት አይደለም ቢያስቡ ራሱ አላስወጣቸው። እና ደግሞ እድል ካስጨነቀቻቸውም ደውልልኝ። እሺ ጋሺ እደውልሎታለሁ። ብቻ ጦርነቱ በጣም ከተፋፋመ ልዩ ኃይል ሊያስፈልግ ስለሚችል አረንጓዴውን ተጭነው ይጠብቁኝ። ደህና ዋል። እሺ አይቺ ሰዓት የሆነች ሴትዮ እዛው ባስቀራት እንደው ወይ ጋሺ አይገባቸው ነበር። አጎበዝ ልጅ እባክህ ይለመንኩ ነው። አንዴ ብቻ ነው። እምቢ አታስቸግረኝ እባክህ፣ ደክሞኛል። አልፈልግም። አንዴ ብቻ ነው። ጎበዝ ማሚ ልጅ ምን አባሽ ያደረግሽ ነው? ኧረ እኔ ምን አድርጓለሁ? ካልሲ ላድርግልህ ስለሆነ ቤብሎይ ነው። ለነገሩ አንቺም ልጅሽም ካልሲ ያርጋችሁ ስለማታውቁ ባንቺ አይፈረድ። ትሰሚኛለሽ? አሁን ወደ በኋላ ላይ መጡ እንግዶች አሉብኝ። ተነስተሽ ምግብ ስሪ። ደግሞ እንደ ትላንትና የተጨመላለቀ ነገር እንዳሰሪብኝ። ተነሽ ወደ ኪችንሽ ግቢ። ወዳችክ እንዴ ልጅ? አወግሬና ቀላች። አይዞክ እሺ፣ ሰራላታለሁ። እሺ ስማ፣ እቺቲዮ ከመጣይ ሰዓት ጀምሮ አብራ ስገለፍጥ ያየውክ ነው። እሺ ውይይትዬ እያዩ ነበር እንዴ? እኔ እኮ አላወኩም። ዝጋ። እድል አተኝም ብለህ ካስበህ ሆነ ተሳስተሃል። በደንብ አድርጌ ነው የምመለከተህ። ይሄ ጦርነት በድሮን የታገዘ ነው ማለት ነው? ምን የምን አባክ ድሮን ነው የምትለው? አረ ትዬ ድሮን አላልኩም። አረ
ድሮም መሰብሰብ መጠንቀቅ ነበረብኝ ብዬ እኮ ራሴን እየተጸጸትኩኝ ይቅርታ ለመጠየቅ እኮ እያልኩ እኮ ነው። ስማ ከዚህ በኋላ ላገኘህና እኔን አያርገኝ እሺ? እንዴት ነህ? አንተ ግን ሰው አይናፍቅህም? በቃ ምን ጥያቄ አለው? በጣም እኮ ነው የምትናፍቁኝ። ብናፍቅህ ኑሮማ እንደመጣን ታገኘን ነበር። እና መች ትመጣለህ? አንቺ በደወልሽልኝ ሰዓት መምጣት እችላለሁ። አሁን ከባድ ጦርነት ውስጥ ነኝ ያለሁት። በደንብ ታስፈልገኛለህ። ምንም ሀሳብ አይጎሽ። በፈለግሽበት ጊዜና ሰዓት ሁሌም ከጎንሽ ነኝ። አምናለሁ። ከዚህ ሴትዮ ጋር መተሄት አይደለም ለመተሄት ራሱ ብታስብ መብረቅ የሆነ ድብደባ ነው የሚካሄድብህ ብላኛል። ስለዚህ ርቀትሽን ጠብቀሽ አውሪ። ማን ነው ያለ? ማን ይላል? ድሮኗ ናታችሁ ጭራቅ የሆነች ሴትዮ። ከሷ ሌላ ማን ይላል እዚህ ቤት? እኔ የምልህ አሁን የገባው ሰውዬ ማን ነው? ጋሽዬ፣ ጋሽ ቅጣው፣ ጋሽ ቅጥነት። አይ ጋሽ ቅጥነት የልጃቸው የቶሚ አስጠኝ ነው የበፊት። አሁንም ያስጠናል። የጋሽዬ ወዳጅ ነው። አስተቃቀፋቸው ዘመድ እንደሆነ ያስታውቃል። ያው ምን ባክሽ ጋሽዬ ወደ ፊልድ ሲወጡ እትዬን አልፎ አልፎ ያጫውትላቸዋል። ጥሩ አጫዋች እንደሆነ ያስታውቃል። በይ ጨዋታ እያልሽ እንዳታስደበድብኝ ርቀት ሲጠብቅ ይሄን እያይችን ይሆናል። እዛ ጋውኝ አይቅጣው እንዴት አመሻችሁ? ወይዬ ቆይቶም ሰርፕራይዝ ያደርግ ፈልጉ ሊሆን ይችላል። እሺ መልኬ ምን ገጽታለት ነው? ይኸውልህ የኔ ልጅ ለአንተ አይደለም የገዛሁት፣ ለጄሪ የሌሊት ልብስ ነው የገዛሁላት። እሺ ጭራሽ ልጅህን ረስተክ ለማንም ውዳቂ ሰብስበህ መምጣት ጀመርክ። ልብስ አንቺ ስነ ስርዓት ይኑርሽ፣ አትሳደቢ። በቃ ስለሌላት ነው የገዛሁላት። እኔ ምን የመሰለ ልብስ እገዛልሃለሁ። እሺ እሺ አይ አባትሽ ነኝ እንደ አባትሽ ስላላት ዝም ብሎ አዝኖላት እኮ ነው የሚሆነው። ደግሞ አባትን አትከታተለው። እሺ እኔ ያለሁልህ የፈለግከውን ነገር ነው ያደርግልሃለሁ። እሺ እሺ ደግሞ እነዚህ ሰዎች ይውጡ እንጂ አባትም ወደ ቀድሞ ሁኔታ ይመለሳል። እኛም ደስተኞች ነው የምንሆነው። እሺ እሺ ተኛው ናፈሽ ተኛ ይሄ ጦርነት ተፋፍሞ ነገ ሲነጋ ሶስተኛ ቀን መያዙ ነው። ወይ ነዷለ። ኧረ በጣም ይጨንቃል። እኔ ደግሞ ከኔ ይልቅ ልጅ መጨነቅ ነው ያስጨንቀኛል። ጭንቀቱን ታዩ። እኔ የምልሽ የዚህ ቤት ጦርነት ግን ማን እያጠቃ ማን እየተከላከለ ይመስልሻል? አንተ ደግሞ እያወቅህ ጠይቀኝ። ሴትዮዋ እንደዚህ እንዳሸንጉሊት እየተጫወተችብን ማን እያጠቃ ያለው ትላለህ? እና ታዲያ እየተጠቃችሁ ከሆነ ለምን ድርድር አጠይቁም? እኔ ያለሁልሽ ደግሞ ለሱ። ሴትዮዋ ይኸውልህ ድርድርም ድብድብም አታውቅ እና በድሮ መደብደብ የምትፈልገው እሷም የምትፈልገው ቤቷን ለቃ እንድንወጣላት ነው። የድንበር ወሰን ማስከበር ጥያቄ ነው ማለት ነው። ለነገሩ ሉዓላዊነቴን ማስከበር አለብኝ ብላ ስዝት ሰምቻታለች። እሳት ቢስቲ እሱ ነገር ሆኖብኝ ነው እንጂ እዚህ ቤት አንድ ቀን እንኳን አላድርም ነበር። አንድ ቀን። የዚህ ቤት ጦርነት ግን ማን የሚያሸንፍ ይመስልሻል? ዝም ብለሽ ስትገምጪው በገዛ ቤቷ መተን እሷን ብቻ የምታሸንፈው ምን ጥያቄ አለው? ገና ከአሁኑ ስለ ልቦና ያትጎጂ እንጂ ምን ሆነሻል? እኔ እኮ እናንተ እንድታሸንፉ በደንብ የምፈልገው። በደንብ ለምንድን ነው የምትፈልገው? እናንተ አሸነፋችሁ ማለት እኮ እቺ ጭራቅ ሰይጣን የሆነ ሴትዮ ከወንበሯ ወደቀች ማለት ነው። ከወንበሯ ከወደቀች ደግሞ እኔ በነፃነት ኖርኩኝ፣ አንቺም ጋሽዬም አንድ ላይ ወንበር ላይ ሆናችሁ። ስለዚህ እኔ በነፃነት መኖር ጀምራለሁ ማለት ነው። ይገርምሽ፣ እውነት እልሻለሁ እናንተ እንድታሸንፉ አልበላ
አልጠጣ እየጸለይኩ ነው ማድረግ። ቺን ሴትዮ ያወካት እናንተ ናችሁ ማሸነፍ ያለባችሁ ትላለህ። በጣም ጭራቅ የሆነ ሴትዮ እኮ ናት። ምንም በተንኮል የሚስተካከላት ሰው የለም። ታዲያ ለምን በስነ ልቦና አታጠቋትም? ወይ ይቅርታ፣ ለነገሩ ስነ ልቦና ምንም የላትም እንጂ ጭራቅ የሆነ ሴትዮ ስልቸት እንዳለኝ ዘውዬ እንደነገርኩሽ ነው። ከባድ ሁኔታ ውስጥ ነኝ። በጣም ጨንቆኛል። የፈለገ ከባድ የፈለገ ይጭነቅሽ ወደዚህ መመለስን ግን እንዳታስብ። ለዛ ብዬ አይደል እንደ ሁሉም ነገር ታግሻለሁ። ግን ቆይ አንቺ እንዴት ነሽ? ደህና ነሽ አይደል? አሁን የማስደሳች ነገር አለኝ። ስመጣ ነብሻለሁ። በቃ መጣሁ። እሺ ነይ። ግን ቤቱን ታስታውሻለሽ አይደል? እሺ ወዴት ልትሄድ ነው? ወደ ስራ ልሄድ ነው። ትመጣለህ ወይስ ታድራለህ? እኔ እንጃ አላወቅኩትም። ላድር እችላለሁ፣ ግን እደውልልሻለሁ። እድል እባክሽ እነዚህን ሰዎች ምንም ነገር እንዳትያቸው። ምንም አላቸውም፣ ግን አንተም የሆነ መፍትሄ ፈልግ። በቃ ቤቴን ለቃ አስወጣልኝ። የምችለውን ነገር ሁሉ እያደረግኩ ነው። በቃ ትንሽ ታገሺ። በጣም ነው የማመሰግነው። ችግር የለውም። ጭራሽ በአንተ ስልክ መጠቀም ጀመረች? አይደለም፣ ስልክ ስለሌላት ለጓደኛዋ መደወል ፈልጋ ነው። ደህና ወይ? ወይ ቅጣው 10 ጋሺ እንዴት ነህ? ሰላም። ይኸውልህ ሁሉም ነገር ይቅር። በቃ እነዚህ ሰዎች ከዚህ እንዳይወጡ እነሱን ብቻ ጠብቀልኝ አደራ። ኧረ ጋሺ ያሳስቡት፣ ችግር የለውም። ይሄው እነሱ ከመጡ ጀምሮ በሁለት አይኔ ተኝቼ አላውቅም። እና በስንት አይኔ ነው የምተኘው? በአንድ አይኔ እየተኛው በአንድ አይኔ እየተከታተሉ። ያው የእርሱ አደራ በጣም ከባድ ስለሆነ አደሮትን እኮ እንዳልበላ ብዬ ነው። ኧረ ጋሺ ተቀበለኝ። እና ደግሞ ላድር እችላለሁ። በደንብ ጠብቅ። ይሄን አደራ ሰጥቶኛ በደንብ ነው ይሄን ቤት የምጠብቀው። ለማንኛውም ገቢ ወጪ እንዳይበዛ፣ ማለት ሰው ባይበዛ ደስ ይለኛል። ኧረ ጋሺ ይሄን ቤት እያወቁት ብዙም እኮ የሚመላለስ ሰው የለም እኮ። የእርሱ ወዳጅ ቅጣው ብቻ ነው እኮ የሚመጣው እንጂ ማንም የለም። ቅጣው ይመጣል እንዴ? ከመጣ እኮ ቆየ። ኧረ ትናንትና መጥቷል ጋሺ። ያው እርሱ አያውቁም እንዴ? ወደ ፊልድ ሲሄዱ እኮ እትዬ ለማጫወት ይመጣል። ኧረ ደህና፣ መልካም ጊዜ። ሰላም። ማነው? ቅጥዬ ቅጥነት እንኳን በደህና መጣ የኔ ቅጥነት። 10 ያማሃል እንዴ? ስንቴ ነው ነገርኩ? ወይኔ ቅጥዬ ምን ብለህ ነግረኝ ነበር? የኔ ነገር እኮ ቅጤሙ ተረስቶት ምንድን ነበር ያልከኝ? ስሜ ለቁልምጫ አይሆንም አታቆላምጠኝ ብዬ ስንቴ ነው ነገርኩ? አው ቅጥዬ ካሁን በኋላ ቅጥዬ ብል እንዳታቆላምጠኝ ብለህ ነበር። ረስቼው እኮ ነው። ቅጤሙች ካሁን በኋላ አላቆላምጠ። ያማሃል እንዴ? አሁን እንዳታቆላምጠኝ እያልኩ መልሰህ ታቆላምጠኛለህ? ምን ላድርግ ቅጥዬ? ከዚህ በፊት እኮ ሳቆላምጥ አፌ ውስጥ የቀረችዋን እኮ ነው ያቆላመጥኩ። ቅጤሙት ካሁን በኋላ አላቆላምጥ። ምን ይመስላል ይሄ? እናታችሁ ኧረ ቅጥዬ ተው ተው። አይሽ አሁን ይሄን የመሰለ ቪዲዮ ባላሳይሽ ኖሮ አይቆጭሽም ነበር? ቀላል ይቆጨኛል። አንተ እኮ ልብ አውቀህ ነህ። አመሰግናለሁ። በነገርሽ ላይ የሶቹ ጉዳይ እንዴት ሆነ? እሱንማ ተወው። አሁንማ ጭራሽ ልጁንም እኔንም እርግፍ አድርጎ ትቶ ስለሌላ ሰው ማሰብ ጀምሯል። እንዴ በቶም እየተቀይሯል እያልሽ ነው? ይሄን አላምንም። ለማንኛውም እሱን እርሳው። አሁን አንዳንድ ነገሮች ላወራክ ሊፈለኩ።
ደስ ይለኛል። ምን ነበር ተወሪኝ ልክሽ? ጋሽዬ ስለሄዱ ያቺ ሰይጣን የሆነ ሴትዮ እንዳትነሳብሽ ፈርተሽ ነው አይደል? እኔ መች ለራሴ ፈራው፣ ለልጄ ነው የፈራሁት። ወክ ካሁን በኋላ ላንቺም ለልጅሽም መጨነቅ የለብሽም። ያው ጋሽዬ በደና ጊዜ የማልችለውን የማልሸከመውን አደራ ሰጥቶኛል። ወደፊትም ወደ ጎንም ወደ ኋላ ማድረግ እንከባከባቸዋለሁ። እኔ እጠብቅሻለሁ። አሁንማ ሰውየው እያስጠናት ነው። እሱ ከሄደ በኋላ ነው የምትይዘው። ጥናቱ ትንሽ ይቆያል። አታስቢ፣ ለእሷ አትጨነቂ። ልጇን ነው የሚያስጠናን አልክም ነበር እንዴ? እድገት አግኝቶ ከልጅ ወደ እናት ሄዶ ይሆናል ጥናቱ። ወይኔ ጓደኛ ነች መሰለኝ። ከፈትላት። ምን ነው ጋሺ? ምን እባክህ ቢሮ ከደረስኩ በኋላ እቃ ረሳው። ወይኔ ታዲያ እኛ እናቀብልም ነበረ። አረ ችግር የለውም። ማን ነው? እንዴ ማዚ እንዴት ነሽ? ቅጣው ትተዋወቃላችሁ? ቆይ ታውቂዋለሽ? ሰይጣን ነሽ! በገዛ አልጋዬ ለዓመታት ስትማግጭብኝ ነበር ለዘመናት። ምን አይነት ሴት ነሽ? ባለጌ ወራዳ ሴት ነሽ። እሺ ዝም በይ። ምንም ነገር እንዳትዋሽ፣ ምንም ነገር እንዳትዋሽ። እሺ ሁሉንም ነገር አውቃለሁ፣ ሰምቻለሁ። ለዛ ነው መምጣቱን ጠብቄ የተመለስኩት። ምን አይነት ርካሽ ሴት እንደሆንሽ አየሽ? አየሽ? እኔ አላምንም። ታይ ነበር እንዴ? በጣም ይቅርታ ጋሽ። እኔ አልተቀየምኩም። ዋናው ከስተት መማር ነው ጋሽ። ያደረኩት ነገር ሁሉ ጸጽቶኛል። ባላይ ቢቀርብኝ ይሻል ነበር። የእርሶ ጉዳይ ስለሆነብኝ ነው ጋሽ። ምንድነው? ንገረኝ። የኔ ቢጤ መስዬ የቆመ መኪና ጋር ሄጄ ነበረ። ከዛ መኪና ውስጥ የእርሶ ባለቤትና አንድ ወጣት ልጅ ሲሳሳሙ አየኋቸው። ጋሽ ባልነግሮት ደስ ይለኝ ነበር እኮ ጋሽ። ሸረሪት የምትለውን ነገር ታውቀዋለህ? እኔ እርግጠኛ ነኝ እንዴ። በአይኔ እኮ ነው ያየኋቸው፣ በአይኔ። እንደውም እስከ መጨረሻው ድረስ ተከትየውላ ነው ሄጄ ያየኋቸው ጋር። እውነት ከሆነ ያየው ሰው ምን አይነት ሰው ነው? ይኸውልዎት ጋሽ፣ አይነት ርካሽ ሴት እንደሆንሽ አየሽ? ምንድነው? እንዴት ድል? እኔ አላምንም። ውጪ ያየሁት ቅጣው፣ እዚህ ደግሞ አንቺ፣ ያውም ከ6 ዓመት በኋላ ትተዋወቃላችሁ? እኔ አላውቃትም። ኧረ እባክሽ በደንብ ነው የማውቅሽ። የት ነው የምትተዋወቁት? ከ6 ዓመት በፊት በደንብ ታውቀኛለች፣ አውቃታለሁ። ይሄውልሽ እድል፣ በደንብ አድርገሽ ታውቂያለሽ። አውቀሽ እንዳላውቃት ነው። እኔ ሲጀምር እንደ እህትና እንደ ወንድም እንደምትቀራረቡ እንጂ የፍቅር ግንኙነት በማላችሁ እንዳለ ምንም አውቀው ነገር የለም። በደንብ አድርገሽ ታውቂያለሽ። ያኔ ቅጣው እራት ሊጋብዘን ይወጣለት ማታ እኔም እንደማፈቅረው እሱም እንደሚያፈቅረኝ ደጋግሜ ነግሬሻለሁ። በቃሽ፣ ሳናስበው ማለቴ ስለጠጣ ሊሆን ይችላል።
እና ደግሞ ይቅርታ አድርጊልኝ በቃ ይቅርታ ቆይ አንቺ ትንሽ አትፈሪም እንዴ ከማፈቅረው ሰው ጋር አብረሽ ከተጋደምሽ በኋላ መጥሽ ይቅርታ ስትጠይቂኝ ቆይ ምን አይነት ያነውጣ ሴት ነሽ ሳናስበው ነው ሁሉ ነገር የተፈጠረው የዛኔ አንቺን ስጠብቅሽ እየጠጣን ነበረ ከዛ ሲመሽብን አልጋ ይዘን ገባን ከዛ ይሄ ነገር ሆነ በቃ አለቀ አንድ ነገር ልንገርሽ ከዚህ በኋላ አንቺንም እሱንም ላያችሁ አልፈልግም ውሾች ልክስክሶች ናችሁ ውጪልኝ ውጪልኝ ወዲያው ይቅር ተባብለን ታረቅን ከዛ ደግሞ ፍቅረኛ እንደያዘሽ ነገረች ከዛ እሱም ሊያገባት እንደሆነ ደግማ ነገረች ከዛ ባለ ሆኖ ግን የተለየ ነገር ነበር እድል እውነቱን ንገሪኝ ከሰውየው አይደለም ያረገሹ ከሰውየው ነው አልኩሽ አይደል እንዴ መጀመሪያ ካረገዝኩ 2 ወር ሆኖኛል አልሽኝ ከሰውየው ጋር ከተዋወቅሽ ደግሞ 2 ወር አልሞላሽ ከሰውየው ነው አልኩሽ አይደል እንዴ ቆይ እሷም ነው የተቀበለው አንቺ ምን ቤት ነሽ እርግጠኛ ነኝ 100% ያረገሹ ከሰውየው ሳይሆን ከቅጣው አንቺ አረመኔ ከቅጣውም ሆነ ከሰውየው እሱ ከተደሰተ አያገባሽ ሲቀጥል ደግሞ ቅናት ነው እንደዚህ የሚያረግሽ እኔ ግን አንድ ምስኪን ሰውዬ የሱ ያለውነው ልጅ የኔ ነው ብሎ ሲያሳድግ ያየው ዝም አለለም ስለዚህ ተከታትያ አግኝቼ እነግረዋለሁ ፍላጎቴና መኞቴን አድናቅፈሽ በሰላም ትኖሪ ከመሰለሽ ተሳስተሻል አጸፋውን ከቻልሽው ቀጥይበት ያው ተከታትያ አንተን አግኝቼ እንዳልነግር በመተት አሳበለች እና አሁን ጸበል ከርሜ ድኜ ስመጣ የነበርኩበት አልነበርኩ ከዛ በቃ ጎዳና ወጣሁ ቶሚዬ በጣም እንደምወድ ታውቃለህ አይደል? አዎ። ጄሪ ምን ናት? እህቴ። ለዚህ ከዚህ በኋላ አትጣሉም አይደል? አዎ። ጎበዝ ልጅ በጣም የምወድሽ። እሺ። ናና ናና እኔ አባትህ የፈለክበት ቦታ ወስዳለሁ። እሺ? እሺ። ናና ምንም ነገር አልነገርኩሽም። እኔ ምንም ነገር አልነገርኩም። አየሽ ቃል ሳናወጣ ባይናችን በልባችን ተግባብተናል ማለት ነው። እና ደግሞ ዘቢዳርም ከዚህ በኋላ ከኛ ጋር አብራ ነው የምትኖረው። ወደ ጎዳና አትሄድም። ሁሉም ነገር አለፈ። ዛሬ ሌላ ቀን ነው። ሰይ በጋሽ መልካሙ ግንባር ሲካሄድ የነበረው የ3 ቀን የቃላት ጦርነት በነፃ አውጪው ድል ተጠናቋል። እናንተም ነፃ ወጣችሁ፣ እኔም ነፃ ወጣው። ደስ ይላል። ወይ እዲ ጤና ይስጥልኝ። በእውነት በስራ ላይ ስላየው ደስ ብሎኛል። አቶ መልካም በጣም አመሰግናለሁ። የእርስዎ መልካምነት አለበት። ታዲያ ምን ልታዘዝ? ምሳ ነገር ነው? ደስ ይለኛል። በኔ ነው ታዲያ። በዛሬ ማሻት አትመጻደቅ። ነገ ምን ይዞ እንደሚመጣ አታውቂ። ተይ ግን እድል ተይ